መጥፎ ትልቅ አእምሮ ነገር ነው። ሰላም የለውም። እንኳን አግብተሽ ጥሎሽ ሄዶ ማለት ነው ኖርማሊ ማውራት እንደዚህ ብዙ ወንዶች ማውራት ራሱ ጥሩ አይደለም። አእምሮ ስለሚፈጥር ነገር አለ። ወደድን ጠላንም ማለት ነው እና ጥይት አለባት ቁጭት አለባት ከአንተ ብኖርም ባልኖርም ከምታኖሪ በላይ ነው የምኖረው ብሎ ለማሳየት ነው። በነገራችን ላይ ከሰዎች ጋር መፎካከር ጥሩ አይደለም። ለሰዎች ብለሽ ሳይሆን ለራስሽ ብለሽ ወደ ውስጥሽ አስገባርግሽ ጸልየሽ በሃይማኖትሽ ካልሆነ ስንት መኖርና ማስተዳደር አቅሙ ካለሽ ትዳር መመስረት ይሻላል። ከአንድ ደግሞ የተሻለ ሰው ስለማይጠፋ ትዳር መስርቶ ለምን ፈተና ውስጥ መግባት ነው፣ ሰዎችንም መከተል ነው፣ ለሰዎችም ኃጢአት መስጠት ነው። እንደገና ደግሞ በጣም ነው ውሳኔ ጎዳት። ለምን ደግሞ የወንዶች ያላት አመለካከት ጥሩ አይደለም። እኔ እንዳየሁት ማለት ነው። ያው ወንድ ማለት የተወሰነ ጊዜ እንትን ነው እንጂ ከዛ በኋላ የአማማሪ የሚልሽ የሆነ ቀን ራሱ ሰው ለታ ወንድ ልጅ እስከፈለገ ድረስ ነው ልቦ እስከፈለገ ድረስ ነው አብሮሽ የሚኖረው። ከዛ ውጪ አብሮሽ አይኖርም ብላ አሁን ለተስፋዋ ነበር ማርያም ምን ማለት ለወንድ ልጅ በጣም እናመለካከት በጣም ወርዷል ማለት ነው። ወንድ ልጅ አካም ነው አሁን ላይ ምን ያህል ልቧን እንደጎድ አየሽ በላይ ማለት ነው። አንቺ ሄዶ ሌላ ቦታ ሲያገባ በጣም መጥፎ ነው መሰለኝ። እኛ ማለት ነው ኧረ በጣም በእኛ በኢትዮጵያ ምን እንደለመድን ታውቂያለሽ? ያ ሰው በቃ ከአንቺ ከተለየ መውደቅ አለበት ብለን ነው የምናምነው። ገባሽ? የተሻለ ከተባለ የተሻለ ምናምን አይነት ኑሮ እየኖረ ካሳየሽ በጣም ነው የምትናደጂው። ማርያምን በጣም ነው የምናደደው። ወድቆ ስናይ ነው በቃ ከዛ የኔ አምላክ ነው የኔ እንትን ነው ማለት እንወዳለን። ማለት ወይ ደግሞ ካለ ተነጋግሮ ትዕግስት አንዳችን ለአንዳችን ዝቅ ማለትን አልለመደብንም። ለምን እኔ ስለምሸነፋለሁ ምናምን ነገር ከዛ ያው ሰው ካመለጠ እንዴት ነው እንትን የሚሆነው ምናምን ለምን እንዴት በለጥ ምናምን ብለን በጣም ነው የምናደደው። ወይ የተሻለ ሰው አግኝተን ቶሎ ካልተሰበሰበ ሰዎች ከኛ ጋር የነበሩትን ገልጠው እንዲገኙ አንፈልግም። አይገርምም? ይሄ ሁሉም አስተሳሰብ ነው ይመጣው። ምናልባት ጥሩ ህይወት እየኖረ ነው። ለምንድን ነው እንደዚህ የምትሆነው? ለምን እንደዚህ ወንድ በዚህ ልክ ይጠላል? ምን ሆና ነው? ይሄና ምን በድሏት ነው? ምንም ቢሆን እንዳለታለች። ለምን ይመስልሻል? ሁሌ ግዴታ እኮ በጣም ማለት ቪዲዮዋን ያየሁላትና በቃ የሆነ ብቻ በስመ አብ ጋር ነው ያሰብኩት። አሁን መጠጥ ዙሪያ ውስጥ መግባት ምናምን ጥሩ አይደለም ማለት እሷ ደግሞ የሴት ልጅ እናት ናት ምናምን ስትወልጂ ደግሞ የበለጠ ትዕግስት ማለት በቃ ሰብሰብ እያሰገስ እየኖረች ጨዋ መሆን አለብሽ። ገባሽ? ለልጅሽ ጨዋ መሆን አለብሽ። አሁን ነገር አሁን ጂጂ በራሷ ምክንያት ጂጂያ በራሷ ምክንያት ልጆቿን ያስናቀች ገባሽ? የምታደርገው ነገር ልጆቿ የሚጣሉት እንደዛ ነው። ግን ልጆቹ ባላቸው ስብዕና ልጆቻቸው ይከበሩ ነበር። ግን አሁን ደግሞ ባለው እንትን ዞሮ ዞሮ እኛ ለልጆቻችን ስንል መስለንም ቢያምርን ምንም ቢያምርን ከፈል ማለት አለብን ብዬ አምናለሁ። ልጆቻችን በእኛ በቤተሰብ ማፈር የለባቸውም። ገባሽ? እንደዛ ነው። አሁን በጣም ለልጇ ስትል ጨዋ ብትሆን ደስ ይለኛል መስሎኝ አላወቅሽም ማለት አለብሽ። እና ምን ትያለሽ አንቺ እንደዚህ በዚህ ዙሪያ ጌታ ምን መሆን አለበት? እንደዚህ መሆን የለባትም ማለት አንድ በራስሽ ጥፋትም ሆኖ የሆነ በራስሽም ሆነ በራሱ መንገድም ሆነ አንድ ነገር ከሄደ ሄደ።
ይሆናል ራስሽን ሰብሰብ አርግተሽ በጸሎትም ሆነ ያው ስሜቱ ከባድ ነው። በነገራችን ላይ በእኔ ቦታ ሆኜ ይሄ ነገር እንደዚህ አይነት ነገር ቢገጥመኝ ወይ እሱ እንደዚህ ወይ ትዳሩን ቢመሰርት ይሆን አይምሮሽ እንትን ይላል። በነገራችን ላይ በጣም ይሰማሻል። ያልሆነ ስሜት ውስጥ ትገቢያለሽ። ያልሆነ ሱስ ውስጥ ድረስ ልትገቢ ትችያለሽ። ራስ መግዛት የሚባል ነገር አለ አንዳንዴ ማለት ነው። ራስሽን ገዝተሽ ለልጅሽ በቃ ጠንካራ እናት ሆነሽ አሪፍ ትዳር ካገኘሽ ትዳርሽን ብትመሪ እና ሰብሰብ ብለሽ መቀመጥ ይሻላል ከእንደዚህ አይነት ነገር ታሪክ ውስጥ ወጥተሽ ማለት ነው። እኔ እንደራሴ ማለት ነው። አለበለዚያ ከባድ ነው እንትን የሚያስሩባቸው እናት መሆን የለም። ማለት በቃ ራስሽን ሰብሰብ አድርገሽ አሪፍ ትዳር ካገኘሽ ማግባት አለበለዚያ ራስሽን ተከብረሽ መኖር ምን ነው ፈጣሪ አለ ክርስቶስን የወንድ ልጅ ሴት እኮ አለች አንዳንድ ሴት ማለት ነው ክብሯን ጠብቃ ራሷን አስከብራ የምትኖር ስንት እናት አለች እኮ በነገራችን ላይ ማለት የምን መንዘላዘል ነው። በዚህ ልክ እንደዚህ በጣም ትናንትና ዛሬ ጠዋት ነው ያየሁትና በዚህ ልክ በቃ እቺ ሴትዮ ጤነኛ አይደለችም ለካ እንደዚህ የሆነ ነገርማ አላት። ግን በዚህ ልክ ደግሞ እንደዚህ መሆን የለባትም። ትልቅ ሴት ነች። አንቺ ትልቅ ሴት ነች ራሱ በዚህ ልክ እንደዚህ ተበራግዳ ራሷን ስለምትንከባከብ ራሷን ስለምትጠብቅ እንጂ ራሷን ስለምትንከባከብ ምናምን ነገር ያው ብዙ አያስወግርባቸውም። እነሱ ሊሰሩ ተነስቷልና ትልቅ ነች፣ ሰው ነች። በዚህ ልክ እንደዚህ መበረንጋገች በጣም ከባድ። ራስሽን መግዛት የሚባል ነገር አለ አንዳንዴ። በዚህ ልክ መንበጫረቅ እኔ አንዳንዴ ተሳካም ሳይሆን ሳስተክር ራሱ የምትናገራቸው ቃላቶች ኦ ማይ ጋድ ያስጠላል። በዚህ ልክ በቃ ስራዋን ጠንካራ ሴት ሆን ሰው ልጅ እኮ ያለ ነው ያጋጥማል። ትዳር ስትኖሪ የሆነ ነገር ተነጋግረሽ መፍታት እየቻልሽ ካልተፈታልሽ በግድ ልታስሪው አትችይም። አለቀ። በግድ ምንም ልታረጊው አትችይም። የሚሆነውን ትወስኛለሽ። ጠንካራ መሆን እና አንዳንዴ አለመግፋት ብቻ ነው እንደራሴ በትዳር ውስጥ ስትኖሪ ጎበዝ መሆን አለብሽ። በትንሹም በትልቁም ምክንያት መፈለግ የለብሽም። ኑሮሽን በስነ ስርዓቱ መኖር አለብሽ ምናምን ነገር ማለት ነው። አንዳንዴ አለስከለትም ባይ እኔ ምናምን እሷ መስራት ስለምችል ገንዘብ ስላላት አልሸነፍም ባይነትም ትዳርን እንደዚህ ዜሮ ላይ ያስቀራል። ምን ያሉሽ አንዳንድ ጊዜ ስላለሽ መስራት ስለምችል እንደዛ መሆን አለብሽ። እንደዛ ነው። እኔ ገንዘብ ስላለኝ ነው በራስ ገንዘብ ነው በገንዘብ እሱም ነገር ምን እንደሚቀይር ታሪክ ምን እንደሚቀይር የሰው ልጅ አይታወቅም። አንዳንዴ እኔ በገንዘብ አልመታም። ለምን ታውቂያለሽ? ገንዘብ ማለት አራት ጠፊ ነው። ነገ ታገኛለሽ፣ ነገ ታጨዋለሽ። እንዴት እንደምታጭው ማታጭው በነገራችን ላይ ማለት ነው። እኔ በገንዘብ እንደራሴ በገንዘብ አልመታም። የሰው ልጅ እኮ የሆነ ስህተት ይኖረዋል። በነገራችን ላይ የሆነ ደካማ ጎን ሊኖር ይችላል። ያንን ተቻልሽ ጠንክረሽ ማስተካከል አለብሽ። ማስተካከል ከአቅምሽ በላይ ከሆነ ምን ታረጊያለሽ? ከአቅምሽ በላይ በቃ አለ አንዳንድ ትዳር መበተን የሚያስደርስ ደረጃዎች አሉ። ያኩታ ምንም መጎዳት የለብሽም፣ መሰቃየት የለብሽም። ያ ኦኬ ግን አንዳንድ ወይንም ልብሽ ተወለድ አንዳንድ ሰዎች ትንሹን ነገር ማስተካከል የሚችሉ ትዳራቸው የሚበትኑ አሉ። በነገራችን ላይ
በጣም ጭልጧን ነገር አስበው አይመስልሽም? አስበውት ሰው መቼም አስበውት ደግሞ አይመስልም። ነው ግን ይችላሉ። በቃ ሁለቱም መሸነፍ የሚባል ነገር አለ። ወይ እሷ ወይ እሱ መሸነፍ አለባቸው። ወይ እሷ ስትሸነፍ እሱ ላይሸነፍልሽ ይችላል። እንደዚህ አይነት ነገሮች ትዳርሽን፣ ህይወትሽን ምስቅልቅሉ ነው የሚያወጣው። ካለፈ በኋላ ብዙ ነገር ታወጫለሽ፣ ታወርጃለሽ ማለት ነው። በሰዓቱ ግን የምታረጊውን የምትወስኚውን አታውቂም። ነገሮች ካለፉና ወይ ብቻሽን ወይ ቆም ብለሽ ስታስቢ ብዙ ነገር ይሄ እኮ እንደዚህ መሆን ይችል ነበረ፣ ይሄ እኮ እንደዚህ መደረግ ይችል ነበረ። ቆይ እስኪ ላስብበትና እናወራለን ማለት ይቻላል አይመስልሽም? ቶሎ ከመውሰድ አዎ እንዴ ቆም ብሎ ማሰብ የሚባል ነገር አለ። ወዲያው እንትን ከማለት ማለት ይሆናል። ፊት ለፊት ሆኖ የሆነ ነገሮችን ከመጋፈጥ ፈተን የሚባል ነገር አለ። የሆነ ረጋ ብለሽ ነገሮችን ማስተዋልና ማገናዘብ አለብሽ። ከዛም በኋላ ምን ማድረግ ምን እንትን ማለት እንዳለብሽ መነጋገር። እኔ እንደራሴ ማለት ነው መነጋገር። የሆነ ድንገት ላይ የምንወስናቸው ውሳኔ በጣም መስዋዕትነት ያስከፍሉናል። በጣም ማለት ነው። ለምን ቆይቶ እኮ ይገባናል እኮ ለጊዜው እንትን እንላለን፣ ግን ቆይተን በጣም ነው የሚገባን። ለምን እንደዚህ ያደረኩ ለምን እንደዚህ በሆነ ኖሮ ብለን እንትን እንላለን ማለት ነው። ግን ቆይተን ሁሉም ነገር ይገባን። ግን እንደዛ እንዳይሆን አላ አንዳንዴ የሆነ ባል እንትን ሲሆን ሚስትየዋ የሆነ እንትን መሆን አለባቸው። እኔ እንደራሴ ማለት ነው የሆነ ነገሮችን ማሰብ ማገናዘብ፣ የሆነ ዝም አንዱ እንትን ሲል አንዱ ዝም ብሎ ማሳለፍ፣ ከዛ ቆየት ብሎ ነገሮችን አስቦ መነጋገር። እንደኔ ማለት ነው። እኔ የማስበው ነገ ለወደፊት የማስበው እንደዛ ነው። ምሬን እኮ ነው ማርያምን፣ እውነቴን ነው። ድንገት ላይ የሆነ ነገር አልወስንም ቆም ብዬ አስባለሁ። ጊዜው እናደዳለሁ። አሁን ከዚህ በኋላ ከነኛው አለብሽ ነው። ምን ያልሽ? አንቺ አሁን ቶሎ ትናደዳለሽ። ወደፊት ትዳርሽ ላይ ከነኝ መማር አለብሽ። ቶሎ መናደድ አሁን ላይ ማለት ነው። አሁን በፊት ግን በነገራችን ላይ የሆነ እድሜ ሲገፋ የሆነ እንትን የምትይው ነገር አለ። የሆነ አላ ይሄ ለካ እንደዚህ አይደለም፣ ይሄ ለካ ብለሽ የሆነ ራስሽን እንትን የምትይው ነገር አለ እና በጣም ማስተካከል ያለብኝም አሁን ትንሽ ሊኖረኝ ይችላል። ግን እግዚአብሔር ይመስገን በጣም ራሴን ማስተካከል የምፈልገው የሚሆነው መሆን የሌለበትም በጣም እየለየው ነው። መናደድ እንዳሌለብኝ የሆነ ድንገት ይሄ ዱብ የሚያስብለው ነገር በጣም መጥፎ ነው። የሆነ ስሜታዊ ያደርገኛል። በነገራችን ላይ እኔ ማለት ራሴን አላውቅም ስናደድ ማለት ነው። ይሄ ነገር በጣም መጥፎ ነው። ይሄ የኔ ድንገት መናደድ በኋላ መስዋዕትነት ነው የሚያስከፍለኝ። ስናደድ የምናገረውን አላውቅም፣ ስናደድ የማደርገውን አላውቅም። ይሄ ነገር ሰዎች እስከማስቀየም ደረጃ የሚያስደርሰኝ ንዴት አለብኝ ማለት ነው። ይሄ ነገር መሆን የለበት። ይሄ ነገር ይሄ ልጅ ከሰው ጋር አያስኖርም ይሆናል። ዋህ ማረግ የሚባል ነገር አለ። እሱም አምላኬ ወይ እሱ እንዲሰጠኝ የተወሰነ እግዚአብሔር ይመስገን ተስተካክያለሁ። አሁን ከዚህ የበለጠ ጥሩ ልጅ ማርያምን እንዲሆን ፈጣሪ ለምነዋለሁ። መጥቶ ነው ድንገት ቦግ ማለት ራስሽን እስከ መጉዳት ደረጃ ትደርሻለሽ። በነገራችን ላይ ስናደድ ማለት ነው በቃ ነገር ልክ አይደለም። እኔ በነገራችን ላይ ማለት በራሴ ላይ ስለማውቀው በጣም እናደዳለሁ። እኔ እኮ ካለን በኋላ አሁን ምንድን ነው የሚያናድደው እና ከራሴ ጋር ደግሞ ጥያቄ ይሄ እኮ ማናድም እንደዚህ ማያስደርግም እና ነገ ከዚህ የበለጠ ከባድ ነገር ነገ በህይወቴ ቢገጥመኝ ምንድን ነው የማደርገው? እና ይሄ ትክክል አይደለም እና እግዚአብሔር ከዚህ የበለጠ ጸባይ እንዳስተካከል ማስተዋሉ ይስጠኝ። እሺ ማርያምን ጥሩ አይደለም። አዎ ማርያም ጸልያለሁ። ጥሩ አይደለም። ድንገታዊ ንዴት፣ ድንገታዊ ስሜት አሁን ላይ ሶስት መስራት መቀስ የሚለኝ
ቶሎ ስለማልናገር አላስቀይማቸውም። ለምን አንቺ ስልክ ነው የምጠፋው። ስለዚህ አሁን ብንታረቅ እንኳን አይጸጽተኝም። ገባሽ? ለምን ካንደበት ስላላስፋቸው ምንም የተነገርሽው ነገር ስላሌለ የሚያስጨንቀኝ የሚያሳስበኝ ቀናት የለም። ገባሽ? አሁን ልክ ነሽ። ግን መናገር ምን ማለት ሰዎች ልጅዎች እንዴት አይሆንሽ ለምን መልካበት መቀጠል በጣም ይከብድ ይመስለኛል። ለምን ያ የተናገርሽ መጥፎ ቃል አንቺ ይጠብቅሻል። እነኛ ሰዎች ይቅርታ አድርጌያለሁ ቢሉ መልሶ ጥያቄ ይሆንብሻል። አድርጌያለሁ ሊሉሽ ይችላሉ። ግን ሰው ልጅ ይቅርታ ሁሉ ስለማይታወቅ ይቅርታ እንዳይጠለቅ ወይም በቃ ይቅርታ አድርጓል እንዲባል ሊሆን ይችላል። በቃ እና እርግጠኛ መሆን አይቻልም። እንደዚህ ይቀመጣ ምንሽ እንደዚህ ይቀመጥ ከማስቀየም አልጠብቅም። ምን እንደዚህ ይቀመጥ ይሻላል ብዬ አምናለሁ። ፌስታል የለውም።